ሰላም የዩቲዩብ ቻናል ቤተሰቦቻችን እንደምን ቆይታችኋል? ዛሬ የምንገኘው በአያት ሪል ስቴት ግዙፉና ትልቁ ሳይት ውስጥ ነው። አያት ሪል ስቴት እንግዲህ ለ30 ዓመታት ያህል በሪል ስቴት ዘርፉ ላይ የቆየ ብዙዎችን የቤት ባለቤት ያደረገ ድርጅት ነው። አያት በሚባለው መንደር አካባቢ ብዙ ቪላዎችና መኖሪያ አፓርታማዎችን ለደንበኞች አስረክቧል። ብዙዎችን የመኖሪያ ቤት ባለቤት አድርጓል። አሁን ደግሞ በግንባታ ላይ የሚገኙ የተለያዩ ሳይቶች አሉት። አንደኛው በአያት ሴምስ ሚካኤል አካባቢ የሚገኘው ነው። ሌላ ደግሞ ዞን 2 ተብሎ የሚጠራው አያት ነው። ቁጠባ ፊት ለፊት ላይ የሚገኝ ሳይት አለ። ሌላኛው ደግሞ ከአያት አደባባይ በቅርብ ርቀት የሚገኘው ዞን 8 ወይም ደግሞ ሊና አካባቢ የሚገኘው ሳይታችን ነው። እነዚህ ሳይቶች ግንባታቸው ከ60 ከ70% በላይ የሄዱ እንዲሁም ደግሞ 90% በላይ የደረሱ ሳይቶች አሉ። ዛሬ ግን የምንገኘው ከሴምስ ሚካኤል በስተጀርባ የሚገኘው እና በግዙፉ የአያት መንደር ላይ ነው። ይሄ መንደር 135,000 ካሬ ሜትር ወይም ደግሞ 15 ሄክታር አካባቢ ነው። ከዚህ ውስጥ ደግሞ 6,500 ካሬ ሜትር አካባቢ የሚሆነው ግሪን ኤሪያ ነው። ይሄ ሳይት ከ3,000 በላይ ንግድ ሱቆች አሉት። እንዲሁም ደግሞ መኖሪያ አፓርታማዎችን አንድ ላይ ቀይጦ የያዘ ሳይት ነው። የውስጥ ለውስጥ የተለያዩ መስመሮች አሉት። የሚገኝበት ሎኬሽን ከሴምስ ሚካኤል በስተጀርባ ነው የሚገኘው። የተለያዩ የከተማ መንገዶችን ያዋስኑታል። ከመገናኛ አያት የሚሄደው መስመር፣ ከመገናኛ ወሰን የሚሄደው መስመር እንዲሁም ደግሞ ከወሰን እስከ ሚካኤል ድረስ የሚሄደው መስመር የውስጥ ለውስጥ አስፋልቶች ያሉት ጥሩ ሎኬሽን ላይ የሚገኝ ሳይት ነው። ዛሬ በዚህ ቪዲዮ ፎከስ አድርገን የምናየው ያሉት የንግድ ሱቆች አማራጮች ምን ናቸው፣ እዚህ ሳይት ላይ የንግድ ሱቆችን ቢገዙ ምን አድቫንቴጅ አላችሁ የሚለውን የምንቃኝ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በዚህ ሳይት እንደነገርኳችሁ ከፍተኛ ቁጥር ያላቸው የመኖሪያ አፓርታማዎች ይገኛሉ። እንዲሁም ደግሞ እስከ 3,000 ድረስ የሚደርሱ የንግድ ሱቆች አሉ ማለት ነው። እነዚህ የንግድ ሱቆች ለተለያየ አገልግሎት የሚውሉ ናቸው። ለትልልቅ ኤሪያ ለሚፈልጉ፣ ለካፌዎች፣ ለሱፐር ማርኬቶች እንዲሁም ደግሞ ትንሽ ለሚፈልጉም ሌሎች አማራጮች ይቀርባሉ። በብዛት ግራውንድ ላይ ያሉ ሱቆች ሰፋፊ ካሬ ሜትር ያላቸው ናቸው። እነሱም አገልግሎታቸው እንዳልኳችሁ ለባንክ ቤት ሊሆን ይችላል፣ ለኢንሹራንስ ካምፓኒዎች ሊሆን ይችላል፣ ለሆቴሎች ሊሆን ይችላል፣ ለሱፐር ማርኬቶች ሊሆን ይችላል። ግን በኤሪያ ደረጃ ትልቅ ኤሪያ ለሚፈልጉት የግራውንድ ፍሎሩን መጠቀም ይቻላል ማለት ነው። እንዲሁም ደግሞ ከአንደኛ ፎቅ ጀምሮ አንደኛ፣ ሁለተኛ፣ ሶስተኛ ላይ ያሉት ደግሞ ከ25 ካሬ ጀምሮ አማራጮች አሉት። እነዚህ አማራጮች እንደሚያመለክቱት ለተለያየ አገልግሎት መጠቀም ትችላላችሁ። ለልብስ ቤት ሊሆን ይችላል፣ ለወርቅ ቤት ሊሆን ይችላል፣ ለውበት ሳሎን እንዲሁም ደግሞ ለማንኛውም የቢሮ አገልግሎት መጠቀም የምንችላቸው የሱቅ አማራጮች ከአንደኛ ፍሎር ጀምሮ ይኖራሉ ማለት ነው። አሁን ላይ አብዛኞቹ ሱቆች ሽያጭ ላይ ወጥተው ሽያጭ ተከናውኖባቸዋል። ግን የተወሰኑ ቀሪ ሱቆች አሉ። እነሱ ላይ ኢንቨስት ማድረግ ይቻላል ማለት ነው። የመኖሪያ ቤቶቹ ሁኔታ ስናይ ደግሞ የመኖሪያ ቤቶቹ ከ50,000 በላይ የሰው ፍሎ ይኖራል ተብሎ ይጠበቃል እዚህ አጠቃላይ ሳይቱ ላይ። ይሄ መሆኑ ደግሞ ለእነዚህ ለንግድ ሱቆቹ ተጨማሪ የገበያ ግብአት ይሆናል ማለት ነው። እንግዲህ አያት ሪል ስቴት ሱቅ ከነገበያው እያለ ነው ሱቁን ፕሮሞት እያደረገ ያለው። ይሄም ትክክል የሆነበት ሁኔታ ነው ያለው። ለምን ቢባል እዚህ ጋር ያለው ነዋሪ በአጠቃላይ ለመገበያየት የሚመጣው እነዚህ ንግድ ሱቆች ላይ ስለሆነ ማለት ነው። እና በተጨማሪ ደግሞ እዚህ ገበያ ላይ እዚህ ላይ ሱቅ ቢገዛ ማን ተጠቃሚ ያለ የሚለውን ስናይ አካባቢው እንደነገርኳችሁ ሴምስ ሚካኤል በስተጀርባ ወይም ደግሞ ለወሰንም ለሴምሲ ሊዋሰንበት ቦታ ላይ ነው ያለውና እንደዛ መሆኑ ከተማው ከመገናኛ ወደ ላይ እየለማ ከመሆኑ ጋር ተያይዞ ማለትም የአያት የሴምሲ የሰሚት እንዲሁም ደግሞ የኮተቤና የወሰን አካባቢ ሰዎች በአጠቃላይ ገበያ ፈልገው በሚመጡበት ሰዓት እዚህ ጋር ትልቅ የገበያ ማዕከል መኖሩ አድቫንቴጅ አለው ለአካባቢው ነዋሪም እንዲሁም ደግሞ እዛ ጋር ንግድ ሱቅ ላላቸው ሰዎችም ጥሩ መገጣጠም ይሆናል ማለት ነው። በተጨማሪም እንደነገርኳችሁ የራሱ ሳይቱ ላይ የሚኖሩ የነዋሪዎች ብዛት በራሱ የራሱ ጥቅም አለው። በሶስተኛ ሁኔታ ደግሞ ብዙ ጊዜ በገበያ ሁኔታ የተለመደ ነገር ምን አለ፣ ሰፊ ገበያ ያለበት ጋር ብዙ አማራጮች ስለሚኖሩ ገዢዎች ወይም ደግሞ የገበያ ጎብኚዎች ወደዛ አካባቢ መሄድ ያዘውትራሉ። ለምሳሌ በእኛ ከተማ በአዲስ አበባ መርካቶ ትልቁ የገበያ ማዕከላችን ነው። በክፍለ ሀገር ያሉ ሰዎችም ሆኑ በከተማው ላይ ያሉ ሰዎች መርካቶን የሚመርጡበት ምክንያት ብዙ አማራጮችን ስለሚያገኙ ሁሉንም አማራጮች አይቶ ለመምጣት በማሰብ መርካቶ ተመራጭ ይሆናል። ስለዚህ መርካቶ ላይ ሱቅ ያለው ሰው ተጠቃሚ ነው ማለት ነው። ልክ እንደዛ ሁሉ ይሄም 3,000 ሱቆችን በአንድ ቦታ በመያዙ ብዙ የንግድ ማዕከላትን ማግኘት የምንችልበት ቦታ በመሆኑ ብዙ የዕለታዊ ገቢዎች ይኖሩታልና ብዙ ጥቅም አለው እዚህ ቦታ ላይ የንግድ ሱቅ መያዝ። የንግድ ሱቆቹ ከግራውንድ ፍሎር ጀምሮ እስከ 4ኛ ድረስ ይኖራሉ። በተለያዩ ካሬ አማራጭ ከ25 ካሬ ጀምሮ ማግኘት ይችላል። ግራውንድ ፍሎር ላይ በካሬ ዋጋው 136,000
አንድ ላይ። እንዲሁም ደግሞ አንደኛ ፍሎር ላይ ሲሆን ደግሞ በካሬ 30,245 ብር ይሆናል። ሁለተኛ ፍሎር ላይ ደግሞ በካሬ 124,320 ብር፣ እንዲሁም ደግሞ ሶስተኛ ፍሎር ላይ 120,364 ብር ይሆናል ማለት ነው በካሬ። ቅድመ ክፍያው 25% ነው። የቀረውን በአንድ አመት ጊዜ ውስጥ መክፈልና መጨረስ ትችላላችሁ። እንዲሁም ደግሞ የሚረከብበት ጊዜ በአንድ አመት ጊዜ ውስጥ ለደንበኞች መረከብ የሚችሉ ንግድ ሱቆች ናቸው። ኦልሞስት ግንባታቸው ፓርቲሽን እና የልስን ስራ አልቋል። ነገር ግን ከላይ ባለው የፕሮግረስ ስራ ምክንያት ነው እስካሁን ድረስ ሊረከብ ያልቻለው ማለት ነው። በአንድ አመት ውስጥ ተረክባችሁ እዚህ ጋር ሱቅ እንዲኖራችሁ ከፈለጋችሁ ጥሩ አማራጭ ነው ማለት ነው። ንግድ ሱቅ ከላይ መኖሪያ ቤት ኖራችሁ ንግድ ሱቅ መጨመር ለምትፈልጉ ወይም ደግሞ ንግድ ሱቁን ብቻ መግዛት ለምትፈልጉም ይሄ ቦታ ጥሩ አማራጭ ነው ማለት ነው። አሁን ላይ ቅድመ ክፍያ 25% ነው። የቀረውን በ4 ዙር ክፍያ በአንድ አመት ጊዜ ውስጥ ከፍላችሁ ትጨርሳላችሁ ማለት ነው። ከመነሻው ከትንሹ ሚኒመሙ ካሬ ብናይ ለምሳሌ 25 ካሬ ሱቅ ሁለተኛ ላይ ብናይ ሙሉ ክፍያው 3,100,000 ብር አካባቢ ይሆናል። ስለዚህ የዚህን ቅድመ ክፍያ 700 ብር ጀምረው ከፍላችሁ መጀመር ትችላላችሁ ማለት ነው። ቀሪውን በአንድ አመት ጊዜ ውስጥ ማጠናቀቅ ይችላል። ቆይታችን የተመለከታችሁትን ይመስላል። ሳይቱን በደንብ እንዳስጎበኛናችሁ ተስፋ እናደርጋለን። እንግዲህ በዚህ ሳይት ላይ ያሉት መረጃዎች እንደተመለከታችኋቸው ነው። መግዛት ለምትፈልጉ አገር ውስጥም ያላችሁ ሆናችሁ ውጭም ያላችሁ ቤተሰቦቻችን ከታች በምናስቀምጣላችሁ ቁጥር ደውላችሁ እኛን ማግኘት ትችላላችሁ። እኔ ቱስና እባላለሁ፣ የሽያጭ ሰራተኛ ነኝ። በውጭ ላላችሁ ደንበኞቻችን የተለያዩ መረጃዎችን በቴሌግራም በዋትስአፕ የምንልክላችሁ ይሆናል። ያሉት መረጃዎች በሙሉ ማግኘት ትችላላችሁ። እንዲሁም ደግሞ በተወካያችን በኩል መጨረስ የምትችሉ ከሆነ ከታች ባለው ቁጥር ደውላችሁልን ማግኘት ትችላላችሁ። ለቢሮ ጉብኝት ወይም ደግሞ ለሳይት ጉብኝት ይደውሉልን። እናመሰግናለን። መልካም ቆይታ። እስካሁን ድረስ አብራችሁ ስለቆያችሁ በጣም እናመሰግናለን። ለቀጣይ ቪዲዮዎች ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ደግሞ የመኖሪያ ቤቶቹን ዋጋ እንዲሁም ደግሞ አይነቶች ምን ይመስላሉ የሚለው የምናየው ነው። እንዲሁም ደግሞ የተለያዩ ሳይቶች ላይ ይሄድን የሳይቶቹን ወይም ማስጎበኛችሁ ይሆናል። እስከ መጨረሻ አብራችሁ ስለቆያችሁ እናመሰግናለን።